የተወደዳችሁ የዝግጅታችን ተከታታዮች እንደምን ሰነበታችሁ? ሳምንቱን በምህረትና በቸርነቱ ጠብቆ ለዛሬው ቀን ያደረሰንን አምላካችንን እያመሰገንን ዛሬ ደግሞ በሌላ ዝግጅታችን በፊታችሁ አለን። ከኛ ጋር እንድትቆዩ እንጋብዛችኋለን። በየሳምንቱ እግዚአብሔር ባስቻለ መጠን ይዘንላችሁ የምንቀርበውን የቃሉን እንዘምር ዝግጅት አስቀድመን እናቀርባለን። በዚህ የቃሉን እንዘምር ዝግጅታችን ብዙዎቻችሁ እየተባረካችሁ እንደሆነ ትነግሩናላችሁ። እኛም በጣም የምንባረክበት ፕሮግራም ነው። ዛሬ ይዘንላችሁ የቀረብነው መዝሙረ ዳዊት 124 ላይ ያለውን ሙሉን ክፍሉን ነው። አስቀድሜ ቃሉን አነብላችኋለሁ። እግዚአብሔር ከኛ ጋር ባይሆን እስራኤል እንዲህ ይበል። እግዚአብሔር ከኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ ቁጣቸውን በላያችን በነደደ ጊዜ በዚያን ጊዜ ሕያዋን ሳለን በዋጡን ነበር። በዚያን ጊዜ ውሃ ባሰጠመን ነበር፣ በነፍሳችንም ላይ ፈሳሽ ባለፈ ነበር። በዚያን ጊዜ የጎርፍ ውሃ በነፍሳችን ላይ ባለፈ ነበር። ለጥርሶቻቸው ንክሻ ያላደረገን እግዚአብሔር ይባረክ። አሜን። ነፍሳችንን እንደ ወፍ ከአዳኞች ወጥመድ አመለጠች። ወጥመድ ተሰበረ፣ እኛም አመለጥን። ረድኤታችን ሰማይንና ምድርን በሰራ በእግዚአብሔር ስም ነው። አሜን። እግዚአብሔር ይመስገን። ጥቅሱን እንዳለ እንዘምረዋለን። ከዛ በኋላ ደግሞ የጥቅሱን ማብራሪያ በሚቀጥለው ደግሞ አብረን እንካፈላለን። በዝማሬው ላይ አብራችሁን ቆዩ። እግዚአብሔር ከኛ ጋር ባይሆን እግዚአብሔር ከኛ ጋር ባይሆን እግዚአብሔር ከኛ ጋር ባይሆን እስራኤል እንዲህ በል። እግዚአብሔር ከኛ ጋር ባይሆን እግዚአብሔር ከኛ ጋር ባይሆን እግዚአብሔር ከኛ ጋር ባይሆን እስራኤል እንዲህ በል። እግዚአብሔር ከኛ ጋር ባይሆን እግዚአብሔር ከኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ ቁጣቸውን በላያችን በነደደ ጊዜ በዚያን ጊዜ ሕያዋን ሳለን በዋጡ ነበር። በዚያን ጊዜ ውሃ ባሰጠመን ነበር። በነፍሳችንም ላይ ፈሳሽ ባለፈ ነበር። በዚያን ጊዜ የጎርፍ ውሃ በነፍሳችን ላይ ባለፈ ነበር። ለጥርሶቻቸው ንክሻ ያላረገ ለጥርሶቻቸው ንክሻ ያላረገ ለጥርሶቻቸው ንክሻ ያላረገ እግዚአብሔር ይባረክ። ለጥርሶቻቸው ንክሻ ያላረገ ለጥርሶቻቸው ንክሻ ያላረገ ለጥርሶቻቸው ንክሻ ያላረገ እግዚአብሔር ይባረክ። ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች። 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 ወጥመድ ተሰበረ፣ እኛም አመለጥን። ወጥመድ ተሰበረ፣ እኛም አመለጥን። ወጥመድ ተሰበረ፣ እኛም አመለጥን። ወጥመድ ተሰበረ፣ እኛም አመለጥን። ረድኤታችን ሰማይንና ምድርን በሠራ በእግዚአብሔር ስም ነው። ረድኤታችን ሰማይንና ምድርን በሠራ በእግዚአብሔር ስም ነው። ረድኤታችን ሰማይንና ምድርን በሠራ በእግዚአብሔር ስም ነው።
ሰማይንና ምድርን በሠራ በእግዚአብሔር ስም ዳዊት በዚህ ክፍል ላይ ሲናገር በሕይወቱ ዘመን በተደጋጋሚ በሰዎች የደረሰበት ብዙ ነገር እንዳለ የሚያረጋግጥልን ዝማሬ እንደሆነ ማሰብ እንችላለን። በይበልጥ ዳዊት ንጉሡ ሳኦል በተደጋጋሚ ሊገለው ሊያጠፋው በቃ ድራሹን ለማጥፋት ያላደረገበት ነገር እንዳልነበረ ቃሉ ላይ ማንበብ እንችላለን። ለዚህ ነው እግዚአብሔር ሰዎችንም ያስነሳል፣ ዲያብሎስም ሰይጣንም ደግሞ ሰዎችን ለማጥፋት ሰዎችን በእኛ ላይ ያስነሳል። በመጽሐፍ ቅዱስ ትምህርት ቤት እያለሁ አንድ ወዳጄ ምን ይል ነበር? አንድ ጥሩ ነገር ስታረግለት አቤት እንዴት እግዚአብሔር ይጠቀምብሃል ይላል። ደግሞ አንዳንዴ ደግሞ የሆነ ነገር ካረግሽ አቤት እንዴት ነው የሚሾልክብህ ይላል። እና እውነቱን ነው ስናየው በሕይወታችን ውስጥ እንግዲህ የሾለከባቸው በእኛ ላይ ጥርሳቸውን ነክሰው እኛን ለማጥፋት ቁጣቸው ነዶ የተነሱ ብዙ ሰዎች በሕይወት ዘመናችን እኛ ብቻ አይደለንም፣ ብዙ ሰው ገጥሞት ያውቃል። ነገር ግን እግዚአብሔር ከኛ ጋር ስለነበረ ለቁጣቸው አሳልፎ አልሰጠም። እግዚአብሔር ታድጎናል እያለ ነው የሚናገረው ዳዊት። ስለዚህ የሰው ጠላት የለንም፣ ጠላታችን ዲያብሎስ ነው። ነገር ግን ጠላታችን ዲያብሎስ ሰዎችን እያስነሳ ግን ብዙ ጊዜ በሕይወታችን ላይ የተለያዩ ነገሮችን ለማድረግ በተለያየ አይነት መንገድ ጠላት ያስነሳል። እግዚአብሔር ግን ከኛ ጋር ስላለ ነው ዛሬ ዳዊት ይህንን እንድናመሰግን ይህንን ቃል ያስቀመጠልን። በእውነት እግዚአብሔር አምላካችን ከኛ ጋር ባይሆን፣ ከአንተ ጋር ከአንቺ ጋር ባይሆን፣ ሰዎች በተነሱ ጊዜ ቁጣቸው በድንገት በተለወጠና በነደደ ጊዜ እንደ እሳት በሆነ ጊዜ በድንገት ጠላት አእምሯቸውን በበከለውና ባበላሸው ጊዜ ያን ጊዜ ሊውጡን በመጡ ጊዜ እግዚአብሔር ምን አደረገ? እስራኤል እንዲህ ይበል ሲል ዛሬ እኛም የምንለው ነገር አለን። እግዚአብሔር ከኛ ጋር ባይሆን ብለን እንናገራለን። ባይሆን ኖሮ ሰዎች በድንገት ክፉ ሐሳብ ውስጣቸው ሲገባ በክፉ ማንነት ድራሻችንን ባጠፉን ነበረ። ነገር ግን ዳዊት እንደዚህ ይላል፣ ቁጣቸው በላያችን በነደደ ጊዜ ሕያዋን ሳለን በዋጡን ነበር ይላል። ታውቃላችሁ፣ ሕያው እያለ የሚውጥ ኮብራ ነው። ጥቅልል አድርጎ ማንኛውንም ያገኘውንም ነገር የሚውጥ ነው። እግዚአብሔር ግን ከክፉ አድኖናል። እንደዚህ ሊውጠን ከተሰናዳው ከጠላት ሐሳብና ፈቃድ አድኖናል። በነፍሳችን ላይ ክፉ ነገር ለማድረግ በስጋችን ላይ ክፉ ነገር ለማድረግ ጠላት ስንት ጊዜ ስንት ሰዎችን ተጠቀመ። ነገር ግን የእግዚአብሔር አብሮነት ከኛ ጋር ስለሆነ በላያችን አንዲት ነገር እንዳታልፍ ከልሎ ጠብቆ ሳንሰማ ሳናይ በምህረቱ ጋርዶን ለዚህ አድርሶናል፣ ለዚህ አድርሷችኋል። ስለዚህ እግዚአብሔር ይመስገን። የጎርፍ ውሃ በነፍሳችን ላይ ባለፈ ነበር ይላል። ታውቃላችሁ፣ ጎርፍ ሲመጣ ክድን አድርጎ ጥቅልል አድርጎ ይዞ ነው የሚሄደው። ስንት ጊዜ ይዞ ሊሄድ የመጣ ነገርን እግዚአብሔር ከለከለ። ስንት ጊዜ ከብዙ አደጋ ከሚያሰቅቅ ከሞት ከጥፋት አዳነን። ነፍሳችንንም ስጋችንንም አዳነ። ስለዚህ የእግዚአብሔር ስም የተመሰገነ ይሁን። አሜን። ከዚህ በኋላ ባለው ዘመናችን ልንፈራና ልንደነግጥ አይገባም። ምክንያቱም ረድኤታችን ሰማይንና ምድርን በሰራ በእግዚአብሔር ስም ነው ይላል። ስለዚህ በዚህ ታላቅ ስም ተማምነን በዚህ ታላቅ ስም ተደግፈን ቀሪውን ዘመናችንን ደግሞ እንጓዛለን። እግዚአብሔር ከኔ ጋር ባይሆን እያልን እግዚአብሔርን በዚህ ዝማሬ እንደገና እናከብረዋለን። እግዚአብሔር ከእኛ ጋር ባይሆን እግዚአብሔር ከእኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ ቁጣቸውን በላያችን በነደደ ጊዜ በዚያን ጊዜ ሕያዋን ሳለን በዋጡ ነበር። በዚያን ጊዜ ውሃ ባሰጠመን ነበር። በነፍሳችንም ላይ ፈሳሽ ባለፈ ነበር። በዚያን ጊዜ የጎርፍ ውሃ በነፍሳችን ላይ ባለፈ ነበር። ለጥርሶቻችን ንክሻ ያላረገ
ለጥርሶቻቸው ንክሻ ያላረገ ለጥርሶቻቸው ንክሻ ያላረገ እግዚአብሔር ይባረክ። ለጥርሶቻቸው ንክሻ ያላረገ ለጥርሶቻቸው ንክሻ ያላረገ ለጥርሶቻቸው ንክሻ ያላረገ እግዚአብሔር ይባረክ። ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች። 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 ወጥመድ ተሰበረ እኛም አመለጥን። ወጥመድ ተሰበረ እኛም አመለጥን። ወጥመድ ተሰበረ እኛም አመለጥን። ወጥመድ ተሰበረ እኛም አመለጥን። ረድኤታችን ሰማይንና ምድርን በሠራ በእግዚአብሔር ስም ነው። 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 ዛሬ የሚኖረን ሙሉን ክፍለ ጊዜ የሚይዘው ፕሮግራማችን ቃለ መጠየቅ ያደረግናቸው ባልና ሚስት አሉ። እነሱን በተመለከተ ይሆናል። ባለፉት ሳምንታት እግዚአብሔር ረድቶን ሚኒያፖሊስ ሚኒሶታ ሴንት ፖል በመካነ ኢየሱስ ቤተክርስቲያን የ11ኛ ዓመት ልዩ ስብሰባ ነበረ። በሙሉ በሰሜን አሜሪካ የሚገኙ የቤተክርስቲያኒቱ አባላት ተገናኝተን እግዚአብሔርን ለማምለክ እድል አግኝተን ነበር። በዚህ ስብሰባ ላይ የተገኙት ዶክተር ተከስተ ተክሉና ዶክተር ደግነሽ ወርቁ በፕሮግራሙ ላይ ተሳታፊ ነበሩ። ዶክተር ተከስተ ተክሉንና ዶክተር ደግነሽ ወርቁን ለማታውቁ በኢትዮጵያ ቤተክርስቲያን ውስጥ ለረጅም ጊዜ የተለያየ አገልግሎትን ሲሰጡ የነበሩ ናቸው። ዶክተር ተከስተ ተክሉ ኢቫሱን መሰረቱ ከሚባሉ ሰዎች ውስጥ ካገለገሉ ሰዎች ውስጥ በቀደምትነት አንዱ ናቸው። እንደዚሁም ደግሞ ወንጌልን በማስተማር በይበልጥ የእግዚአብሔርን ቃል በማስተማር በትምህርት በጣም ብዙ የተጠቀምንባቸው ሰዎች ናቸው። ካስታወስን በቅርብ ጊዜ አንድ ኤፒሶዳችን ላይ ስለ ቃልህ የሚለውን ቃልህ ሕግህ ስርዓትህ የሚለውን ሀሳብ ስቱዲዮአችን ድረስ መጥተው አካፈሉንና ያንን መዝሙር ጌታ ሰጠን ብለን ያካፈልናችሁ ሰው ናቸው። በዚህ በአሜሪካን ሀገርም ደግሞ ባለው የአብያተ ክርስቲያናት ህብረት መሪ በመሆን አስተባባሪ በመሆን ብዙ አገልግለዋል። በኢገስት ቴዎሎጂ ስኩል ውስጥም እንደዚሁ በመሪነት ሲያስተምሩ የነበሩ ሰው ናቸው። ባለቤታቸው ደግሞ ዶክተር ደግነሽ ወርቁ በመካነ ኢየሱስ ከ10 ዓመት ያላነሰ የሴቶች አስተባባሪ ሆነው ያገለገሉ በጣም እግዚአብሔርን የሚወዱ ባልና ሚስት ናቸው። ዶክተር ደግነሽ በሳይኮሎጂ ግራጁዌት አድርገው አሁን ደግሞ በማማከር ኦፊስ ያላቸው ሰው ናቸው። እነዚህ ሁለት ባልና ሚስቶች እንግዲህ በጣም ነው የምንወዳቸው እኛ በብዙ ነገራችን ምሳሌዎቻችን ናቸው እና እነሱን ቃለ መጠየቅ እንድናደርግ በጊዜው የነበሩት የፕሮግራም አስተባባሪዎች እድል ሲሰጡን በእውነት በጣም ነው ደስ ያለን። በይበልጥ ያነሳናቸው ቁም ነገሮች የተነሱት ከጉባኤውም የተነሱት ጥያቄዎች በጣም ጥሩ የሆነ ፕሮግራም ነው። በደንብ እንደው ልባችሁን አስፍታችሁ ጆሮአችሁን አስፍታችሁ
እንድትከታተሉት ስለምንፈልግ ነው። ምናልባት የምትዩ ነገር አለሽ ስለነ ዶክተር ደግነሽና ዶክተር ተከስተ? ዶክተር ተከስተና ዶክተር ደግነሽ በጣም ለኢትዮጵያ ቤተክርስቲያን ጥሩ ምሳሌነት ያላቸው በትዳራቸው በመንፈሳዊ ህይወታቸው መልካም ነገር የምናገኝባቸው ሰዎች ናቸው። እርግጠኛ ነኝ ብዙዎቻችሁ እንደምትደሰቱበት መልካም የጨዋታና መልካም ምክር ያለበትን ጊዜ ነው ያሳለፍነው። ባለትዳሮች በተለይ በዚህ ሰዓት እንዳያመልጣችሁ ባልና ሚስት ሆናችሁ አብራችሁ ቁጭ ብላችሁ እንድትመለከቱት እንጋብዛችኋለን። በነገራችን ላይ ዝግጅቱን ከማቅረባችን በፊት ልንነግራችሁ የምንፈልገው ነገር በዚህ የኢንተርቪው ቃለ ምልልሱ ላይ አስቀድመን ጥያቄዎቹን ሰተናቸው ነገርናቸው ሳይሆን በድንገት ነው ያጫወትናቸው። በድንገት ነው የነበረን ጊዜና እውነተኛ የሆነ ፈጠራ የሌለው እዛው እውነቱ የሆነውን ነገር ነው ያንጸባረቁትና ይሄ ደግሞ ለፕሮግራሙ ትልቅ ክብደት ሰጣችሁ እንድትሰሙት ስለሚረዳችሁ ነው። አሁን ወደ ተዘጋጀላችሁ ዝግጅት እንገባለን። በነገራችን ላይ ይሄንን እድል በማግኘታችን በጣም ነው እግዚአብሔርን የምናመሰግነው። በነገራችን ላይ አንዱ ብዙዎቻችሁ በዝማሬ አገልግሎታችን ነው የምታውቁን። አንዱ ግን እግዚአብሔር የሰጠን አገልግሎት የባልና ሚስቶችን የማገልገል አገልግሎት እግዚአብሔር በልባችን ሸክም ሰጥቶን ብዙ ጊዜ እናገለግላለን እና እነዚህ ሁለት ባልና ሚስት እንግዲህ ማንነታቸውን ስለሚያውቁ እናንተ ብቻ በጭብጨባ እንዲወጡ አድርጓቸው፣ እነሱ ራሳቸው ይወጣሉ ማለት ነው። እንደዚህ አይነት ቃለ መጠይቅ ተደርጎላችሁ ያውቃል? ልጆቻችን ብቻ ናቸው ያረጉን። ምንድነው የምናደርገው? ሁለት ክፍለ ጊዜ ይኖረዋል ይሄ ፕሮግራም። አንደኛው ክፍለ ጊዜ እንደ ጌም ነው እናጫውታቸዋለን እና ጨዋታው ግን የሚካሄደው አንዳቸው በሌሉበት አንዳቸውን ነው የምናጫውተው። ስለዚህ አደራሽን እያለ ነው ጋር ይሄ ጨዋታ ዓላማ አለው እና መጀመሪያ የምናደርገው ነገር ምንድነው? ባልና ሚስት ትተዋወቃላችሁ ወይ የሚለውን ነው። እኔና ብሩክታዊት እንዳል ቁጥር ላይ ሁሌ ስለምሳሳት ቁጥር ወደሷ ነው የምዞረው። ያዡና ማይኩን ስንት አመት ነው አብረን ያገለገልነው? 30 አመት ነው ከጋብቻ በፊት 12 አመት ከጋብቻ በፊት አብረን ወተን ገብተናል። አሁን ደግሞ በጋብቻ ስንት አመት እንግዲህ መደመር ነው። ሲደመሩት ያገኙታል። ስለዚህ እኛ ሁለታችን ያውም እንደኔና እንደሷ አንዳችን ስራ እየገባን እየወጣን አይደለም ኑሯችን። ሁለታችንም ከጠዋት እስከ ማታ አብረን ነው የምናሳልፈው። እንደዛም ሆነን ግን አንተዋወቅም እና በጣም ለመተዋወቅ በቃ አሁን አውቂያታለሁ ብዬ ልክ ስጨርስ ሌላ ገጽ ደግሞ ይከፈታል እና ሁሉ ቀን እንዲህ ነው እነጋሽ ተከስተስ ቤት የደገ ቤት እንዴት ነው ነገሩ ለማለት ነው። ስለዚህ መጀመሪያው ጌም ሳሚ ይሄ ፕሮግራም ስናካሄድ ድምጻችንን ሊሰማ የማይችልበት ቦታ ጋሽ ተከስተን ይዘው ከዚህ አካባቢ ተጠፋለህ እና ስልክህን ኦን ታረግና ስንጨርስ ነው ጋሽ ተከስተን ይዘው የምትመጣው እና እንግዲህ ለስንት አመት ነው ከተጋባችሁ? 33 ነው ቁጥር እንደኔ ስለዚህ ተሰናበታትና ብዙ አደራ ሰጣሃት እንግዲህ ትሄዳለህ ማለት ነው። እሺ ምንድነው የምናደርገው? ትየደገን ስለ ጋሽ ተከስተ ጥያቄ እንጠይቃታለን። እነዛ የምንጠይቃትን ጥያቄ ጋሽ ተከስተ መመለስ አለበት። መልሱ ራይት ወይም ኤክስ መሆኑን የምናውቀው
ጋሽ ተከስተ ከሚሰጠው ምላሽ ጋር ተመሳሳይነት ሲኖረው ነው። ግልጽ ነው። ለምሳሌ ጋሽ ተከስተ በጣም ቢበላ የማይሰለቸው የወጥ አይነት ሽሮ። ቁርጥ ካለ እንግዲህ አይታወቁም ማለት ነው። እሺ በዛው ምንድነው የምናደርገው? ጊዜውን ለመቆጠብ አንቺስ በጣም ብትበዩ የማይሰለችሽ ምግብ ምንድነው? ስጋ ነገር ነው ግን ምን እንደሆነ አላውቅም። ስጋ ጋሽ ተከስተ በጣም የሚወደው ጎመን እወዳለሁ። ትዝ አለኝ። ጋሽ ተከስተ በጣም የሚወደው ልብስ ሲለብስ የሚወደው ከለር ምርጫው መልበሱን ሳይሆን ግሪን ከለር ፌቨራይት ነው። እሺ ያንቺስ? ቢጫ። ወደዛ የመጣ ነው ቢጫ ነው። አቅጣጫውን ሁሉ ይጠቁማል። በነገራችን ላይ ባለቤቴም ወደዛ ናት። ለዚህ ነው ቢጫ ያለው። ጋሽ ተከስተ ምን አይነት ፊልም ይወዳል? ለምሳሌ ይተኛል። ምንም ቢልህ አትመነው። 20 ደቂቃ ሳይ ሙቪ ገብተን ወይም ቤታችን ይተኛል የሚባል ፊልም ነው የሚወደው። አይችልም። እሺ አንቺስ የምትወጂው የፊልም አይነት? እኔ መሳቅ ነው የምወደው። ስለዚህ ሞር ኮሜዲ ላይ እውነት ነው። በቴሌቪዥን ከሚተላለፉ የስፖርት ፕሮግራም አሁን የሚተኛል እንዳይሆን እንጂ ኒውስ እሺ ዜና በጣም ነቃ ብሎ ያዘ። አንቺስ? እኔም ኒውስ ተወጃለሽ። እሺ ምን አይነት መጠጥ? ማለት መጠጥ ስንል የለስላሳ መጠጥ ለማለት ነው። ምዕመናን እንዳትስቱ። ከሶፍት ድሪንክ ሊሆን ይችላል። ኦሬንጅ ይወዳል እሱ። ኦኬ እኔ ድሮ ኮካ ወድ ነበረ ታምሜ ተውኩት። እሺ ስለዚህ ኮካ ቢል ኢዝ ራይት። እሺ ያመቻቸች ነው። እሺ ጋሽ ተከስተ በጣም የሚጠላው የሰው ባህሪ ምን አይነት ባህሪ ነው? በጣም የሚያሳዝነው የሚያሳዝነው በጣም እንደው እንደዚህ አይነት ባህሪ እንደው ሲጎዳው የምታየው ወይ ሲያዝንበት የምታየው? ሰው ሲዋሽ አይወድም። ሲዋሽ ማንስ ይወዳል? ግን ያዝናል። he loves people really። አንቺስ? እኔ የሚል ሰው አልወድም ነው። እሺ I and me and myself። በተደጋጋሚ የምትቀቢው ጥፍር ቀለም ምንድነው? ቀይ ነው። ቀይ ከተባለ ወይ ምንድነው? ጽጌረዳ በርገንዲ ነገር። እሺ ለእትዬ ደጌ በጣም ሞቅ ያለ ጭብጨባ ጭብጨባ። አሁንም አንድ ቮለንቲር እንፈልጋለን። እትዬ ደጌ ይሄንን የምትከታተለው እዛ ምግብ ቤት ውስጥ ሆና ድምጽ ብቻ መስማት ነው፣ ማሰማት አትችልም። ምንም አልሆነም። ምንድነው የዚህ እርስ በርሳችሁ መተዋወቃችሁን? በጣም ቀላል ጥያቄ ነው። ብትበላው ሁሌ የማይሰለችህ ምግብ ምንድን ነው? ውይ ቀላል ነው። ሽሮ
ባለቤትህም ሽሮ ስላለች ነው ይሄ ሁሉ ህዝብ ያጨበጨበው። እሷ ተጠይቃለች። ግን እሷስ እንደው ብትበላ ማትሰለች? ስጋ ነው እሱ። ብትለብሰው ሁሉ ጊዜ ደስ የሚልህ የልብስ ቀለም ከለሩ ምንድነው? እንዲሁ ቀለም እንኳን አረንጓዴ ነው፣ ግን ብዙ ጊዜ አልለብሰውም። ተወደው ቀለም አረንጓዴ ነው። ማየውም እሱ ቢሆን እላለሁ። እሺ እሷስ ብትለብስ ደስ የሚላት? እንዳታጣላኝ ብቻ። በጣም የምትወደው የፊልም አይነት ሙቪ ገብተህ ብታይ ፊልም ደስ የሚልህ ኮሜዲ ነው፣ ትራጀዲ ነው፣ ዶክመንተሪ ነው? አንተ ጴንጤ እኮ ነኝ። አሁን ሪሰንትሊ ግን አንድ ነገር ስናይ ስለነበረ ኖትቡክ የሚባል አለ። እየሸመገልን ስለሆነ ኖትቡክ ስናይ ነበር። እሱ ደስ አለኝ። ፊልም እንደ ዶክመንተሪ ነገር ነው። ዶክመንተሪ ነው እና አልዛይመር ሚስትየዋ ይይዛታል፣ ሰውየው ይንከባከባታል። ኤኒዌይ ግን የስንት ሰዓት ፊልም ማየት አቅም አለ? የ2 ሰዓት የ1 ሰዓት እተኛለሁ። እኛም የደረሰ መረጃ ይተኛል የሚል ቴድግ የምትወደው በጣም ምን አይነት ፊልም ነው? ኮሜዲ ነው? ትራጀዲ ነው? አይ መሳቅ ትወዳለች። ለማንኛውም ግን መሳቅ ትወዳለች። ከቲቪ ፕሮግራሞች ሳከር ይታያል፣ ስፖርት ነገር ይታያል፣ ዜና ይታያል፣ የተለያዩ ምንድነው አንተ በጣም ደስ የሚል ቲቪ ስትከፍት ማየት የምትወደው? አሁን ሄለሪ ያየው ነው። ስለዚህ ከፖለቲካ ያለው ዜና መስማት ደስ ይለኛል። ከድሪንክስ ሶፍት ድሪንክ ሊሆን ይችላል፣ ጁሶች ሊሆን ይችላል፣ የምትወደው? ማንጎ ብላችሁ ይሆናል። ማንጎ ስሙ ጠፍቷት ይሆናል። ኦሬንጅ ያንተን የነገርከን አሁን አይደለም? እሺ እሷስ የምትወደው? በጣም ቡና። ድሮ ግን በጣም የምትወደው ነገር ነበራት? ኮካ ኮላ። እንግዲህ እሷ አንድ ጥያቄ ጠይቀናታል። ጋሽ ተከስተ ምን አይነት ባህሪ ያሳዝነዋል በሰው ላይ ሲያይ እንደው በጣም ልቡን የሚሰብረው ምን አይነት ሰው ባህሪ? ምን እንዳለች አላውቅም። አይ እውነት ያልሆነ ነገር እንደ እውነት ውሸታም ሰው አይወድም፣ ያሳዝነዋል ትላለች። እሷስ የሚያሳዝናት እሷም እንደሱ ነው። አይ ቲንክ በዛ እንስማማለን። ግልጽ ናት፣ የሚደብቅ አትወድም። ምንድነው ደስ የማይላት በንግግሩ በባህሪው። አዎ እኔ ያውቃለሁኝ የሚልም እንትን እኔን የሚል ሰው አልወድም ብላናለች። በተደጋጋሚ መቀባት የምትወደው የጥፍር ቀለሙ ምን አይነት? ቡኒ ደመቅ ትንሽ ያለች። እየደገ እንድትመጣ ታደርጉታል። በጣም አጨብጭቡላቸው በእውነት እግዚአብሔር።
በደንብ ልታቅፉ ይገባል። በደንብ ጥሩ አውቄሻለሁ። ሌላው መጠጣት የሚወደው ከጁስ ማንጎ አለን እሱ አሁን ወደ መንፈሳዊ ጥያቄ ስንገባ ወደ እውነተኛው የትዳር ህይወት ስንገባ ኤፌሶን 5 ከ22 እስከ 26 ላይ ባለው መሰረት ሴቶች ለባሎቻቸው ይገዙ፣ ወንዶች ደግሞ ክርስቶስ ቤተክርስቲያንን እንደወደዳት ባሎቻቸውን ሚስቶቻቸውን ይውደዱ የሚለው ጥቅስ እናንተ ቤት እንዴት ነው? ይሄንን ደግሞ እንዲፈታልን እንፈልጋለን። የብዙ ሰው ጥያቄ አለ እዚህ ላይ። ሴቶች እንዴት ነው የሚገዙት? ወንዶች እንዴት ነው የሚወዱት? ይሄ ጥቅስ አዙረንም እንመለከተዋለን። ፍቅርና መገዛት አንድ እንደሆነ ነው የምንወስደው። ስለዚህ ልዩነት አናይም ሁለታችን። ምናልባት ቃላቱ አገላለጹ ሊከብደን ይችላል። ውስጥ ልባችን ግን የምናምነው ይህንን ነው። ትገዛ ያፍቅር የሚለው ከሁለቱ የሚጠበቅ ባህሪ ነው። ስለዚህ ያን ስሜት ስላለ መገዛትና ፍቅር ልዩነት እንደሌለው አድርገን ነው የምንኖረው እና እሱ ደግሞ ጠቅሞናል። በጣም ነው የጠቀመን። እኔ በእርግጥ የተሳትፎ የሚለው ጥናቴም ነው ትምህርቴም ነው። እንደገናም ደግሞ በኑሮዬ ለማየት የምፈልገው ነው። ከባህሪዬ ጋር የማይስማማ መስሎ ከታየን እኔ ከዛ ሀሳብ ጋር እንዲታረቅ ነው የምመኘው። ስለዚህ ስልጣንን በሚመለከት መሪነትን በሚመለከት ተመሳሳይነት ያለው አገላለጽ ፍቅርና መታዘዝ የሚለው የሚለያይ እንዳልሆነ አድርገን ነው የምንወስደው። ጾታ ትሰጠዋለህ ወይ የሚለውን ትንሽ ከቴዎሎጂ አንጻር ልንከራከር እንችላለን፣ ሊከብደኝ ይችላል። ግን ያ አስተሳሰብ ስላለ እኔም እታዘዛለሁ፣ እሷም ታፈቅረኛለች። እኔም አፈቅራለሁ፣ እሷም ትታዘዛለች። እኛ ቤት ይሄ ልዩነቱ ብዙ አይታየንም። እኛ በአንድ ነገር ላይ ከተስማማን የእሱ ሀሳብ የኔ ሀሳብ የሚል ነገር የለም። ቱ ቢ ኦነስት በእግዚአብሔር ፊት ከፍ ራሳችንን ማድረግ አይሆን እንጂ ይሄ ዊን ቱ ቢ ራይት እንደዚህ አይነት ነገር እኛ ቤት በፍጹም ስፍራ የለውም። ምንድን ነው የሚመቸው ለኑሮ ምናምን ብለን ነው ኑሮን ለማሸነፍ እንጂ አንተ ያልከው እኔ ያልከው he loves me unconditionally and I do the same. ይሄ በጣም አስፈላጊ የሆነ ነገር ነው። የኔ ጥያቄ ደግሞ ጋሽ ተከስተ በአገራችን ባህል የሴቶች ተግባር የሚባለውን ስራ ምን ሰርቶ ያውቃል? አንቺ ነሽ የምትመልሺው። ይሄ የሴት ስራ ነው ተብሎ የሚባል ምን ይሰራል? ከመጀመሪያው ጥያቄ ጋር የሚሄድ ነው። ይሄ አንኮንዲሽናል የሆነ ፍቅር ሲኖር ፓስታ መቀቀል፣ ጠዋት ተነስቶ ቁርስ ማድረግ፣ እሱ የቁርሱ ነገር ሳይሆን ማሳመሪያ ያውቃል። በቃ ስትሮበሪ ትንሽ ካለችን ስትሮበሪዋን እዚህ እንቁላሏን እዚህ ምናምን ያሳምረዋል። አፒታይዘር ነው በቃ አሰራሩ ራሱ። ቫኪዩም ማድረግ ምን ማድረግ ምንም እኔ ከአቅሙ በላይ አላዘው። ጥብስ ጥበስ ዶሮ ስራ አልለው። እሱ ራሱ ወዶ ፈቅዶ ያረጋል። ቤቢ አላዘህ ማለት አላውቅም። አቅሙን አውቃለሁ። የሚችለውንና የማይችለውን አውቃለሁ። የማይችለውን በፍጹም አላዘውም። ግሮሰሪ ማድረግ ጎበዝ ነው። ፓስታ መቀቀል ጎበዝ ነው። whatever he knows how to do ጠይቀዋለሁ ሲያስፈልገኝ።
ከአቅሙ በላይ ግን አልጠየቀውም። አስተሳሰቤ ሁሉ ብሰራ ደስ የሚለኝ ነው። እኔ ታሪክ ልናገር ነው አሁን እንዳትስቁ። አገልግሎት ላይ ስለነበርን ኢትዮጵያ በነበርንበት ጊዜ የሚያገለግሉን ሌሎች ሰዎች ስለነበሩ ልጆቻችንም የሚንከባከቡ ቤተሰብም ሰራተኞችም ስለነበሩ እኔና ደጌ ስንቀቅል አልተያየንም። ስትቀቅል አላየኋትም ካገባኋትም በኋላ። ስለዚህ አሁን ወደዚህ ሀገር ቤተክርስቲያን ስትልከን ለትምህርት ፈራሁኝና 2 ልጆች ስለነበሩ በሶ ሞሉልኝ አልኳቸው። በሶ ታሞቁና እንትኑን ብቻ ነው የምታፈሱ፣ ከዛ ይበላል። እሷ አታውቅምና ምናልባት እኔ በሶ መቀቀል መማር አለብኝ ብዬ ትናል። ወዲያውኑ እዚህ ኦክስበርግ ነው የገባ ነው። ወደ ላይብረሪ ሄጄ ኩክ ቡክ ገዛው። እኔ ይህንን አረገዋለሁ የሚል ነው። እሷ ናት ትምህርት ቤት ቀድማ የምትገባ፣ ሁለታችን ኋላ ብንገባ። ስለዚህ በአስተሳሰቤ እሷ የምትችለው ይቅርና የማትችለውም የቤት ሴት ሰራዋለች የሚባለው እኔ ልሰራው ተዘጋጅቼ ነበር። እውነት ነው? አዎ። ከዛ በኋላ ሳያት እንጀራ አንቺ ትችያለሽ እንዴ አልኩ። እስክትደነግጥ ድረስ ነው። እንዴት ተብለ አለች። ከዛ በኋላ ተናዘዘ። ተዘጋጅቼ ነበር የመጣሁት። እሱ ትልቅ ነገር ነው። ይሄ በጣም ትልቅ መልእክት ያለው ነው። ይሄን ጥያቄ ግድ ማንሳት ስላለብን ነው። ምክንያቱም አሁን ጋብቻን ታማክራል፣ በጋብቻ አማካሪነትም ታገለግያለሽ እና መቼስ ሁላችንም ባልና ሚስቶች ቤት አንድ መጥፎ ነገር አለች ቤታችን። ስሟ ማናት? ኩርፊያ። ኩርፊያ የሌለበት ቤት መቼስ የለም። በሆነ ነገር እናዝንና ያ ነገር መፍትሄ እስኪያገኝ ኩርፊያ አለ። እናንተ ቤት ኩርፊያ እንዴት ነው? እየጠፋ መጣ ወይ? ምክንያቱም ኩርፊያን የሚያስቀሩ ነገሮች ያው ሁኔታዎች የሚፈጠሩት ነገሮች እየቀነሱ ሲሄዱ በዛው ኩርፊያውም ያው እየቀረ ይሄዳል እና ማን ነው አይስ ብሬከሩ? ማን ነው ኩርፊያን እንደው እንዳይቀጥል ወደ ሳምንት እንዳይገባ ወደ 2-3 ቀን እንዳይሄድ የሚያደርግ ማን ነው? ቀላል መልስ እሷ ናት። ኩርፊያው እንዳይቀጥል የምታደርግ ኩርፊያ እንበለው ዝምታ እንበል አለ እና እኔ አስታውሳለሁኝ ብዙ ጊዜ የሚያስቆጣ የሚያስናድድ ክርክር ላይ በምንገባበት ጊዜ ዝምታው መንፈሳዊነት እንደሆነ እቆጥር ነበር። ጭጭ ማለቱ እንዲሁ እንደ ትዕግስተኛ እንደ መንፈሳዊ አረግ ነበር። እሷ ግን ሙያው ስለነበራት ሳይለንት ትሪትመንት ምንድን ነው ያልሽው ስሙ? ዝም ማለት ቅጣት ነው፣ ዱላ ነው፣ ኢሞሽናል አቢዩዝ ነው ብላ በሰርክል አሳየች። እንደዚህ ነው በስማ የኔ ጽድቅ፣ የኔ ዝምታ፣ የኔ ትዕግስት አንቺን እየጎዳ ነው። በጭራሽ መለፍለፍ ጀምራለሁ። ሙያዋ ጠቀመ እና ዝምታ ወርቅ ነው ይባላል። ነገር ግን ወርቅነቱ ሌላ ሊጎዳ የሚችል ከሆነ ወርቅም ጦር ሊሆን ይችላል። ያስፈልጋል። ብዬ ነበር። በግሩፔ ውስጥ እንኳን አስተምሬ ነበር። የእግዚአብሔር ቃል ምን ይላል? በቁጣችሁ ላይ ምን አይሆን ይላል? ፀሐይ አይግባ። በሳይኮሎጂ ደግሞ ፍሪ አሶሲዬሽን የሚባል ነገር ስላለ ሰው ተናዶ ሲተኛ አእምሮ እንደፈለገ ሲተረጉም ያድርና ያላንተ ፈቃድ ጠዋት ስትነሳ ከተኛኸው ጊዜ ይልቅ ጠዋት ተጎድተህ ተናደህ ራስን ታገኛለህ። ኮንሲስተንት ነው ከእግዚአብሔር ቃል ጋር ላይ። ስለዚህ እኔ አደራ እምላችሁ ተኮራርፋችሁ አትተኙ። መንቃታችሁንስ ማን ያውቃል? ጸጸቱ ደግሞ ክፉ ነው። ግሪፍ አንድ ነገር ከሆነ ጸጸት በጣም ይጎዳል። ሰዎችን ማውጣት አይቻልም ከዛ።
ስለዚህ ፕሊስ እሱ ሊታሰብ የሚገባ ነው። ወደ ሌላ ጥያቄ ላልፍ ነው። በሰው ፊት ጋሽ ተከስተን ገስጸሽው ታውቂያለሽ ወይ? ወይም አንተስ እሷን ገስጸሃት ታውቃለህ ወይ? ወይስ በሰው ፊት ልትነጋገሩ የማይገባችሁን ተናግራችሁ ታውቃላችሁ ወይ? አንዳንድ ጊዜ እንደዚህ አይነት ነገር ይፈጠራል በባለትዳሮች መካከል። ይህን ጥያቄ በነገራችን ላይ እኔና ባለቤቴ መነሻ የሆኑ ጥያቄዎችን ተነጋገርን እንጂ እዛው እነሱ እየተናገሩ የሚመጣልንን ጥያቄ እንድንጠይቅ ተባብለን የገባ ነው እና እኔ የጻፍኩትን ጥያቄ ነው መልሳ የጠየቀችው። ስለዚህ ለማለት ነው የኔ ጥያቄም አብሮ ከዚህ ጋር እንዲመለስ የምፈልገው ጥፋት ሲያጠፋ እንዴት ነው የምትነግሪው? አንተስ ጥፋት ሆኖ ካየህ ወይም እንዲስተካከል የፈለግከው ነገር እንዴት ነው ባለ መንገድ ነው ይሄን ነገር ሶልቭ የምታረጉት የሚለው ነው። ስለዚህ ይሄን ምላሽ ትላንት እንደተናገርኩት የመጣንበት ቤተሰብን በጣም ትልቅ ተጽዕኖ አለው በእኛ ላይ። በጣም ከሚከባበር ቤተሰብ ነው የመጣነው። እናት አባትን ስታቃልል ቫይስ ቨርሳ እኔ አላየው። ስለዚህ እንኳን አሁን አርጅቼ ገና አግብቼውም እንኳን ባሌን ሰው ፊት አቃልየው አላውቅም። I was not raised like that. አንዱ እሱ ነው። በተጨማሪም ትምህርቱ ጠቅሞናል። አስተዳደግም አባቴ እመቤቴ ገሌ ብሎ ነው አድሬስ የሚያደርግ ያከብራል። ግን ከአስተዳደግም አልፎ ትምህርቱ አንድ ሰው ለመገሰጽ በሚፈለግበት ጊዜ ተክሳስ የሚሰጠው ሰው በግሉ ቢነገረው ይሻላል እንጂ የሚጎዳው ይሆናል፣ ተጽዕኖ ያመጣበታል። ስለዚህ ባለቤቴን በእንደዛ አይነት እኔ ለማድረግ አልፈልግም። ባሁን እታገሳለሁ። እንኳንና በሌሎች ሰዎች ፊት በልጆቻችንም ፊት እንደዚህ አይነቱ ነገር አናደርግም። ለብቻችን ነው የምናደርገው እና እሱ ጠቅሞናል። በጣም ነው የጠቀመው። እንግዲህ በይበልጥ እንደው አሁን የተመለሰው መልስ ልጆቻችን ለካ ያዩናል ማለት ነው። ትክክል። ስለዚህ እኛ ያረግነውን ነው ልጆቻችን የሚያረጉት። ስለዚህ ይሄ በጣም ነው የሚገርመው እና እንዲህ መልእክተኛ ልንሆን ይገባል። እግዚአብሔር ይርዳን ነው። አሜን። የረሳኋትን አንድ ጥያቄ ጠይቃችሁና ከዛ ወደ ጉባኤው ጥያቄ ሄዳለሁ። እናንተ ብቻ የምታውቁት የኮድ ቋንቋ አላችሁ ወይ? ሌላ ሰው የማያውቀው የሆነ ነገር ልትነጋገሩ ስትፈልጉ የሆነ ኮድ። እኔና ብሩክታይት በጣም ብዙ ኮድ ቋንቋዎች አሉን። ለምሳሌ ሎሚ ካልኳት ይገባታል። አልነግራችሁም እሱን ማለት ገና አልደረስንበትም። ይሄ እንግዲህ በዚህ ዘመን የመጣው ነው ማለት ነው። አርቲፊሻል የሆነ ያልደረስንበት ነው። አንዳንድ ጊዜ ስንቀላለድ እንደዚህ እናደርጋለን። እሷ የቀኙም የግራ የአንዱን አትችልም። እጅሽ እንደዚህ በጣም እንወዳቸው ባልና ሚስት አሉና ብዙ ጊዜ ቤታቸው ስንሄድ እሱ በጣም ያወራል። ሲያወራ እሷ በእግሯ ረገጥ ታረጋዋለች። ሳብዬ ምን ነው ረገጥሽኝ ብሎ እና ግን በጣም እኛ በመሃል በሰው መሃል የሆነ ቃል ስል በቃ ይገባታል፣ እኔም ይገባኛል። እንዲህ አይነት ኮዶች ይጠቅማሉ ለማለት ነው። በዛው ለማስተላለፍ እንግዲህ እነሱ ቤት ተፈጠረ። እሺ ማነው እድለኛ ከዚህ መደዳ? እኔ ለመጠየቅ የፈለጉት ብዙ ጊዜ ለባልና ሚስት መካከል ችግር የሚፈጥረው ገንዘብ ነው። ገንዘባችሁን እንዴት ነው የምትይዙት? እንዴት ነው የምታስተዳድሩት? ገንዘብ በሚመለከት ተጣልተን አናውቅም። ለምን እንደሆነ አላውቅም። እሷ ጎበዝ ናት፣ የሚደረገውን ታረጋለች። እኔ ደግሞ ጎበዝ ነኝ። በዚህኛው ቢሆንስ ላለው እና በምንድን ነው የምታስቀምጡት የሚለው በጋራ ባንካችን ነው የምናስቀምጠው። የጋራ ነው፣ ለየብቻችን የሚሆን ነገር የለም። ለብቻ አንድ ቼክ ምናምን ካለ አንዱ የሚያውቀው ሌላው የማያውቀው ነገር አይኖርም።
ለአሰራር እንዲመች የተለያየ በኪሳችን እንኳን ብናስቀምጥ በኪሳችን ያለ ይታወቃል። ይሄ ነው እኛ ገንዘብ አሁን ለምሳሌ እኔ እሰራለሁ ፉል ታይም አካውንታችን አንድ ነው። እሱም ዴቢት ካርድ አለው እኔም አለኝ። እኔ አንድ ነገር አውጥቼ ከመጣው ቤቢ ይሄንን ገዝቼ መጣው ብዬ አሳየዋለሁ። ምንም ወደ አእምሯችንም አይመጣም። ወይኔ ምን ሊሆን ምን ሊሆን የሚለው ነገር የኔ የሚባል ነገር የለም። የኛ የሚለው ነው። we feel like we are really one። እግዚአብሔር ይመስገን። ይሄ ትልቅ በረከት ነው። እሺ በጣም ጥሩ ጥያቄ ነው ያነሱልን። እሺ እህታችን ጊዜ ስለሌለን ነው ወደዚህ። እኔ ጥያቄ ምንድነው ወይ አንቺ ወይ አንተ በውጪ ወይ ከሰው ጋር ተጋጭታችሁ በስራ ቦታ ወይም በጓደኛ ወይ በቤተሰብ እሷ ቤት ስትመጣ አንተ እንዴት ነው የሷን ከውጪ ተከፍታ የመጣችበትን እንትን የምትለው? አንቺስ እሱ ከውጪ ተከፍቶ ሲመጣ እንዴት ነው ተመተሉት ነው? አመሰግናለሁ። ተከስተ ቅድም እንደተናገረው ሲከፋው አይናገርም። እኔ ግን አሁን ሳይኮሎጂ ስላጠናውም ሳይሆን ከትልቅ ቤተሰብ ስለመጣው የሰው ፊት የቤተሰብ ፊት ማየት ለምጄ ነው ያደግኩት። አሁን ትሬንድ ሆንኩ እንጂ ለየት ያለ። ስለዚህ ፊቱን ሳየው ምን ሆነሃል እለዋለሁ። ምንም ይላል። አይ ምንም አይደለም የሆነ ነገር ሆነሃል እላለሁ። ግን አብልቼው አጠጥቼው ነው ወዲያው አልጠየቀው። እቺ መዝግቡልኝ ሬዲ አይደለ? ምክንያቱም ሰው ሳይበላ if you are hungry and angry conflict resolve ማድረግ አይቻልም። ገብቷል? ስለዚህ አብልቼው አጠጥቼው ምን ሆነሃል ለማሆነው እላለሁ። ባክሽ ዝም ብለው እኮ ነው ይላል። ከዛ ይጀመራል። ከዛ ያው የማይከፈል ሴሽን ይካሄዳል ማለት ነው። እኔ ደግሞ የምገምተው ነገር አለ። ከራባት እንትን ትላለች ትነጫነጫለች እና ርቧታል እላለሁ። ስለዚህ ግምቴ ብዙ ጊዜ ደህና ነው የሚሆነው። ማብላት መጀመሪያ ነው እኛ ቤት። ሌላው ግን አንዱ ግልጽ መሆናችን ነው። የደረሰብንን እናገራለን። በእርግጥ አንዱ ይቀስቅስ አይቀስቅስ ለምክክርም የምንወያየው ነገር አለ። ጋርድ ለማድረግ የሷን ልብ እኔ የምደብቀው ነገር ይኖራል። ምክንያቱም ጥላቻ ካለ ሊስፋፋ ይችላል። እኔ ከከፋኝ ያስከፋኝ ሰው ከነገርኳት እሷም እንድትከፋ ያደርጋል። ስለዚህ እሱን ጋርድ ለማድረግ ሪዞልቭ እስካደረገው ድረስ እጠብቃለሁ። ካልሆነ ግን መተንፈሴ የሚረዳኝ ሆኖ ስለማገኘው እንነጋገራለን እና አንዳንድ ጊዜ ስህተታችን ራሳችን እናያለን፣ እንከሳሰሳለን እና ይጠቅመናል። ግልጽነታችን ይጠቅማል። በዚህ ላይ ችግር አለ። አንዳንድ ጊዜ አሁን በቅርብ የመጣ ችግር ነው። 1-2 አመት ለሊት በ2 AM ሰው ሽንት ቤት ሄዶ ይመጣና ወሬ ይጀምራል። ከኔ ጋር ተኝተሽ የለ እንዴ? በቃ ነቃለሁ። እሺ ከዛ እንደዚህ እኔ ማወራለሁ። አሁን ወሬው ሲበዛ እላለሁ። ከዛ አንድ ቀን ጠዋት ተነሳና እንደዚህ ስትይ ቀጥል ነው የምትይ ቀጥል ነው የምትይኝ ወይስ አቁም ነው የምትይኝ? አልገባኝም። አም ኮንፊውዝድ አለ። ከዛ ኦኬ ክሊር ላርጉ ተሳሳትኩ ይቅርታ አልኩና 3 ጊዜ አቅፌው ነው አለ። እንደዚህ 3 ጊዜ ካረኩ ስታፕ ዚፕ አርግ ማለት ነው አልኩ። ከዛ ዚፑ ከተቀደደ ጋሽ ተከስተ እንደዚህ የሚቀልድ አይመስልም ነበር። ለዚህ እኮ ነው የምነግርህ። አታውቁት
የለበትም። ቴንክ ዩ በጣም ይሄንን ሼር ስላደረግሽን። እንግዲህ አንዳንድ ባሎች በ6 ይሆናል እንግዲህ የሚያቆሙት። እሺ ዶክተር ተክላብን ጥያቄ እንሰማለን። አንድ ያልተመለሰ ጥያቄ ነበረ። እሱን ልጠይቅ፣ ምክንያቱም የራሴ ጥያቄ አለኝ። ግን አይስ ብሬከር ማን ነው ብቻም ሳይሆን እንዴት ነው ብሬክ የሚደረገው የሚለው አልተመለሰም ብዬ ነው። who is the ice breaker we know እሱን አውቀናል። ግን እንዴት ምን አይነት ላንጉዌጅ ነው የሚለውን ነገር እሱን ኩርፊያውን እንትን በማድረግ ታክቲኩ እንዴት ነው የሚለውን ነገር አንዱ እሱ ነው። እኔ መጠየቅ የፈለኩት ጥያቄ አሁን ያው በዝናም አውቃለሁ ይህንን ቤተሰብና ብዙ ዘመዶችን ስትረዱ ምናምን አላችሁ እና sometimes ዘመድ መርዳት በትዳር ላይ የሆነ ስትሬን ያመጣል እና ያንን ነገር እንዴት ነው የተቋቋማችሁት? በጣም ጥሩ ጥያቄ ነው። በይበልጥ ከአገር ቤት ውጭ የሚኖር ቤተሰብ ይሄ ቻሌንጅ ይገጥመዋል። ትልቅ ጥያቄ ነው። የኔ ዘመዶች ናቸው ብዙ እዚህ ከሱ ይልቅ አንድም ጊዜ የኔ ዘመዶች እንደሆኑ ከፊቱም አይቻል አውቅም፣ ከንግግሩም ሰምቻል አውቅም። እኔን ወሬ የሚያረጋኝ እሱንም ወሬ ያረጋዋል። እኔም ባዛር የሚያረጋኝ እሱንም ባዛር ያረጋዋል። የኔ የሆነ ነገር የሱም ነው። ሪሊ እንደዚህ ነው። በቃ አሁን እዚህ ሚኒያፖሊስ የምትኖሩ ታውቋቸዋላችሁ። በጣም ብዙ ናቸው የኔ ዘመዶች። መጀመሪያ የመጣን እኔና እሱና 2 ህፃናቶቻችን ነበሩ። እኛንን መጀመሪያ የጀመርነው ግን we have never had a problem። እሱ ነው ዋናው። እዚህ ያለው ነገር ነው ዋናው። ያ የተጣበቀ ነገር አላሳየዋችሁም በቀደም። እሱ ከተጣበቀ ችግር የለም። ያስፈልገዋል ወይ ገሌ ገንዘብ ጠይቀዋል፣ ቢያስፈልግስ ምን ያህል ነው እንደተናገርነው አካውንታችን the same ስለሆነ the same ስለሆነ we discuss every little thing። ልጆቻችን ችግራቸው እሱ ነበረ ስናሳድጋቸው። እሱን ሄደው አንድ ነገር ይጠይቁታል። አይ እሷን ልጠይቃት ይላል። ኖ just tell us what do you think ይሉታል። ኖ ይላቸዋል። ከዛ በቃ they know ከተግባባን እሱ ነው መልሱ። ስለዚህ በጣም ይፈራሉ እንደሱ ስንል አይወዱም፣ ግን በኋላ ለመዱ። ያ የሰውም ባህሪ ያለው የቸርነት ልበልና ኃላፊነት የመወጣት የሰውም ባህሪ ነው፣ ስለሌሎች ማሰብ እና አሁን እሷ ያ አይነት ዝንባሌ ያላት ከመጋባታችንም በፊት ነው። እኔ እንግሊዝ ሀገር ያለው ወንድሞቼ ከኔ ጋር ስለነበሩ ስለ ቤተሰብ የማሰቡ ጉዳይ አንዱም እንዳውን ክራይቴሪያ ላጫት እንድችል የረዳኝ ለቤተሰቧና ለቤተሰቤ ያላት ስሜት ነው እና መጀመሪያው ልለ የምፈልግ ማሰቡ ባህሪያችን ቢሆን ጥሩ ነው። ማሰብ ተገቢ ነው። የተጎዳውን ግን ከአቅም በላይ ሊሆን እንዳይችል መነጋገሩ ደግሞ የሚያዋጣ ነው። አሁን የኔ ናቸው የምትላቸው ማን እንደሚወዱ ቢጠየቁ ተከሰን ነው የሚወዱ። እሺ አይስ ብሬኩን ያለውን አንዱ መንገዱን ቅድም ማብላት ማጥገቡ ጥሩ ነው። አንድ ሰው ሲያኮርፍ እኔ አልወድም፣ ጭንቅ ነው የሚለኝ፣ አልወድም። ስለዚህ እንዴት አድርጌ ብሬክ እንደማደርገው ባላውቅም he's ready anyway, it just happens። ግን አንድ really happens። ግን እኛ በአንድ በኩል የተጠቀምነው ነገር ምናልባት ለእናንተ ማትችሉ ብዬ ማምነው ከእርስ በራሳችን ሌላ ቤስት ፍሬንድ የለንም። we are each other's best friends። ስለዚህ እንሞታለን ማለት ነው። ካልተያየን እንሞታለን። ካልተነጋገርን we will die really። ለመጨረሻ ልጠይቃችሁ የምፈልገው
በዚህ የትዳር አመታቶች ውስጥ የገጠማችሁ በተለይ በትዳራችሁ ውስጥ ትዳራችሁን አጌንስት ሆኖ የተነሳ በሰውም በተለያየ ሁኔታ ገጥሟችሁ ያውቃል ወይ? ካልገጠማችሁ ደግሞ እንደዚህ አይነት ነገር ቢገጥም ለሌላው ትምህርት እንዲሆን እንዴት ነው ሰው ማለፍ ያለበት? ትዳራችሁን ለማፍረስ የሚችል የሆነ ኢንተርፌር ያደረገበት ትዳራችሁ ውስጥ ከሌላም ወገን የሆነ ችግር ገጥሟችሁ ያውቃል ወይ? ችግር አለ ወይ? አዎ ችግር አለ። አንድ በመሃል ሊገባ ከሚችል የማናምንበት ብዙ ብዙ ጊዜ የምንመክረው ነገር አለ። እሱም ባልና ሚስት ተለያይተው እንዲኖሩ አያስፈልግም የሚለው ነው። ስለዚህ የመለያየት ጉዳይ ኮሽን እናደርጋለን። በእኛም ለተወሰነ ጊዜም ቢሆን አብረን ሄን ከዛ በኋላ እሷ መጣች ትንሽ ስለታመመች እኔ መቅረት ነበረብኝ። that was painful ራሱ እና ከመለያየት ይልቅ አብሮ መሆን የሚያዋጣ እንደሆነ እናምናለን። ሰው ገብቶ ያውቃል ወይ የሚለው ብዙም አልተቸገርንበትም። ምክንያቱም ስለሷ የሚናገረኝ ከኔ የበለጠ የሚያውቅ የለም። ስለኔ የሚናገራት ከሷ የበለጠ እኔን የሚያውቅ የለምና አናደምጥም፣ አናይም፣ አንቀበልም ይኖራል። ግን ብዙ ጊዜ በደንብ ጊዜያችንን ተጠቅመን እንደ እግዚአብሔር ፈቃድ እንግዲህ ወደፊት እናደርጋለን። እግዚአብሔር ባርካቸው። በጣም አጨብጭቡላቸው። ተነስታችሁ እንግዲህ የፕሮግራማችን ተከታታዮች በነበረው ቃለ ምልልስ ብዙ ትምህርት እንዳገኛችሁበት ተስፋ እናደርጋለን። እኛ በጣም ነው የተባረክነው በዚህ ቃለ ምልልስ። በይበልጥ በእነዚህ ባልና ሚስት በጣም እኔ አትኩሮት እንዲሰጥበት የምፈልገው ግልጽነት፣ መቀራረብ፣ መጣበቅ የሚለው እና አንኮንዲሽናል የሆነ በፍጹም ያለ ሁኔታ በምንም የማይመዘን ፍቅር በመካከላቸው መኖሩ የተነሱ ጥያቄዎች በገንዘብ ደረጃ ቤተሰብን በማገዝ ደረጃ ብዙ ባልና ሚስትን የሚያጋጩ ነገሮች እነሱ ቤት አያጋጯቸው። ምክንያቱም በመካከላቸው ያለው ግልጽነት ክፍተቱን በሙሉ ሸፍኗልና ይህንን ለሁላችንም ትምህርት ይሆናል ብዬ አስባለሁ። እውነት ነው። ደግሞ እነዚህን ባልና ሚስቶች በውስጣቸው ብዙ ነገር ስላለ ልትጠቀሙባቸው የምትፈልጉ እርግጠኛ ነኝ ፈቃደኛ ሆነው በብዙ ነገር ሊረዷችሁ ሊመክሯችሁ። በተለይ ባልና ሚስቶች እግዚአብሔር ቤተክርስቲያንን የሚያድሰው የባልና ሚስት ህይወት ሲታደስ ስለሆነ የነዚህ ሰዎች ህይወት ለኛ ትልቅ እድሳት ነው የሆነልን። ለብዙዎች እንደሚሆን ደግሞ እናምናለን። ስለዚህ እናንተ ወገኖች እነዚህን ባልና ሚስት ለማግኘት የምትፈልጉ ፈቃደኛ እንደሆኑ እርግጠኛ ነኝ ይረዷችኋልና ያላችሁ ጥያቄ ያላችሁ ችግር ካለ በተዳራችሁ ውስጥ እነዚህን ወገኖች ተጠቀሙባቸው። እንግዲህ ስለነበረን ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን። አስተያየት ቢኖራችሁ የጸሎት ርዕስ ቢኖራችሁ በስክሪን ላይ በምታዩት አድራሻ ልታገኙን ትችላላችሁ። እንደዚሁም ደግሞ የጂኤንቢ የሞባይል አፓችንን በመጫን በቀላሉ በየሳምንቱ ፕሮግራማችንን ማግኘት ትችላላችሁ። ዩቲዩብ ሰብስክራይብ ማድረግ አትርሱ። በፌስቡካችን ላይ በድረገጾቻችን ላይ እየገባችሁ ያሉትን ነገሮች እንድትገለገሉ በይበልጥ ደግሞ እስከዛሬ የምናስተላልፋቸውን ዝማሬዎችን እየገባችሁ በተለያዩ የጉግል ፕሌይ እና የአይቱን ፕሌዮች ውስጥ እየገባችሁ እንድትጠቀሙ እናበረታታችኋለን። በሚቀጥለው ሳምንት እንደ እግዚአብሔር ፈቃድ በሌላ ዝግጅት እንገናኛለን። መልካም ሳምንት። ጌታ ከሁላችንም ጋር ይሁን። አሜን።